እነዚህ ሙስሊም ጂኒዎች ወንዶቹ ለኛ ወንድሞች ሴቶቹ እህቶቻችን ናቸው ብንል ምን ያሳፍረናል? ስለዚህ እንደተባለው አዎ በኩራት ከጂኒ ወንድሞች እህቶች አሉኝ። ነብዩ መሐመድ አለይሂ ሰላቱ ወሰላም አንዴ ስለ ንጽህና ስነ ስርዓት ሲያስተምሩ ላ ተስተንጁ ቢልረውፊ ወላ ቢልዒዛም ይላሉ። በእንስሳት ፋንዲያ ከኋላቸው በሚወጣው ቆሻሻና በአጥንት ኢስቲንጃ ከቆሻሻ ስርዓት በኋላ የመንጻት ስርዓትን አትጠቀሙ አሉ። ለምን ስንል ፈኢነሁ ጠዓሙ ኢኽዋኒኩም ሚነል ጂን ከጂን ለሆኑ ወንድሞቻችሁ ቀለባቸው ነውና አሉ። ኢኽዋኒኩም ወንድሞቻችሁ። ስለዚህ ያመኑ ጂኒዎች ወንዶቹ ወንድሞቻችን ናቸው፣ ሴቶቹ ደግሞ ምንድናቸው? እህቶቻችን ናቸው። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው አለን። ሰላማችሁ ብዝት ይበል። እኔ የምለው እንደው እንነጋገር ከተባለ ሰሞኑን ላስላስ እየበዛብኝ ነው። ላስላሱ ችግር የለውም እየተመቼ ነው። ግን እኔም ማወቅ የምፈልገው አንድ እንግዲህ በኦርቶዶክስነት ብላችሁ ብዙ የምትሉት ነገር አለ። አንድ ነገር ልንገራችሁ። ለምንድን ነው የምትናደዱት? እንዲያውም ማድረግ የነበረባችሁ ይሄ ተሳዳቢ ለኦርቶዶክስ አይጠቅምም፣ ኦርቶዶክስን አይወክልም፣ ይሄ ተሳዳቢ እንዲያውም አንፈልገውም፣ እንዲያውም ይሄ ኦርቶዶክስን ስለማይወክል ለኦርቶዶክስ ስለማይመች ምን መሆን አለበት? እንኳንም ወደ ሌላ ሄደ በሄድ ራሱ ማለት የነበረባችሁ እንደዛ ነው። በሄድ ራሱ ማለት የነበረባችሁ ያ ተሳዳቢ ምንም የማይጠቅም ሰው እማልጠቅም ከሆነ ለምን ተንጫጫችሁ? እማልጠቅም ከሆነ ለኦርቶዶክስ ምንም ጥቅም ከሌለኝ ምን አንጫጫችሁ? የሚያንጫጫ ነገር የለም ማለት የማላስፈልግ አንድ ተሳዳቢ አንድ ተራ ሰው ምንም ዛሬ ኦሮሞ ነገ አማራ ነገ እስላም ነገ ጴንጤ መሆን ሰው ነኝ አይደል? ለምን ትናደዳላችሁ? እውነታው ከዛ የራቀ ነው። አቅም እንዳለኝ ስለምታውቁ የተበሳጫችሁት አቅም አለኝ። ይህን አቅሜን ደግሞ ስድቡን ትቼ ጌታን መከተል ነው የፈለግኩት። በጌታ መኖር ነው የፈለግኩት። በቃኝ ማለት እናንተ ተመስገን ማለት ነበር የነበረባችሁ። የምትፈልጓት እናንተ ሲኦል ገብቼ ህይወቴ እንዲበላሻሽ ነበር። የአራዳ ልጅ ያመልጣል። ማምለጫው ኢየሱስ ይባላል። ተናደድ፣ ተበሳጭ፣ ምንበል ብዙዎቻችሁ እኛን ሲኦል ከተ አትሄድም ያላችሁ ያሉ እንደ ቤታዮ ሰምቼሻለሁ። አትሄዳትም ትላሳለ ብለሽኛል። ውቀጪ 15 ዓመት ስልስ ምን አልሆነም። ምንም ነገር የለም። ገብቶሻል? ስለዚህ ምንም ችግር የለውም እና ከምትናደዱ ይልቅ እንኳንም እግዚአብሔር አምላክ ረድቶት መልካም ነገር እንዲናገርበት እግዚአብሔር እንዲያመሰግንበት አደረገው ብላችሁ ነው እኔን ምን ማድረግ ያለባችሁ? በርታ፣ አይዞ ወንድማችን ጠንክር ማለት ያለባችሁ። ግን አቅሜን ስለምታቋት ብዙ ሰው ወደ እግዚአብሔር ቤት እንደምወስድ ስላወቃችሁ ሰይጣን ሊያፈር እንደሆነ ስታውቁ ተበሳጫችሁ። አትበሳጩ። ሌሎቹንም በጊዜ መከሯቸው። የኦርቶዶክስ ወንድምና እህቶች ከቻላችሁ እነ ሮማንን፣ እነ ቤታዮን፣ እነ ሊያን፣ እነ ጂጂን፣ እነ ፍሬን ሁሉንም ኦርቶዶክሶችን በጊዜ መከሯቸው፣ በጊዜ አስተምሯቸው፣ በጊዜ ምን አድርጓቸው? ከዚህ ነገራቸው ወጥተው እግዚአብሔርን እንዲፈልጉ አድርጓቸው። ያንን ስታረጉ የቅድስና ስራ ሰርታችኋል። ያንን ካላረጋችሁ ግን ማማዬ ነገሮቻችሁ በሙሉ ይገለበጣል። ክርስቶስ የገባቸው ጊዜ ሁሉ ነገር እንደዛ አይነት ነገሮች ይቆማሉ። ስለዚህ እኔን መበሳደብ ለምትፈልጉ በሙሉ መብታችሁ ነው። አድርሰናል። 15 ዓመት ስንት ኮንቴነር ሙሉ ስድብ አድርሻለሁ፣ አከፋፍያለሁ። አከፋፋይ ድርጅቱ ነበርኩና አሁን ግን በጌታ ስለሆንኩ ያ ነገር ሁላ አክትሟል። ሰላማችሁ በዚህ ትበልልኝና በጊዜ ሳይመሽ እነዚህን ተሳዳቢ ወንድሞችና እህቶች ምን አድርጓቸው? ከወንዶችም ተሳዳቢዎችን ከሴቶችም ተሳዳቢዎችን ኦርቶዶክስን አይወክልም ሳይሆን አስተምራችሁ ጨዋነትን አሳይታችሁ ትልቅ አርጋ በኦርቶዶክስ ጉዳይ ጥንቡቅ ይላሉ። አባታችንን ይሰልባሉ። አባቶቻችንን የሚሳደቡ ናቸው ኦርቶዶክስን ወክለው። ስለዚህ ማድረግ ያለባችሁ ምንድነው?
አስተምራችሁ ወደ ቅድስና ወደ መልካም ነገር አምጧቸው። ቲክታክ ላይ የሚዘሉትን የሚበላቀጡትን ምናምን ኦርቶዶክስ ወንድምና እህቶች ስለሆኑ ምን አድርጓቸው? ስርዓት እንዲይዙ አድርጓቸው ነው የኔ ምክር። የኔ በጌታ ስለሆንኩ ድሮም መበላቀጥ አላቅም። አሁንማ ተመቸኝ። ጌታ ምቾት አበራሁ። እንዲያውም ከማኛው አበራ እንዲሆን ነው ስሜ እምፈልገው። እና መልካም ጊዜ ወድላችሁ። መበሳጨታችሁን አቁማችሁ ምን ነው የእንቁላሉ ጊዜ በቀጣውት የሚለውን ነገር ብታዳምጡ ጥሩ ነው። በጌታ ሁኑ። ሁላችሁ የኦርቶዶክስ ወንድምና እህቶች በጌታ ሁኑ። በኢየሱስ ክርስቶስ ስትሆኑ የስድብ አዋዝ ምናምኑ ይጠፋል። ያንን ለማለት ነው። ተባረኩልኝ። መልካም ጊዜ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊሙናል አሁን ያልከው ቃል የሸሃዳ ቃል ይባላል። አሽሀዱ አን ላ ኢላሃ ኢለላህ ማለት ትርጉሙ እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድን የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊሙናል አንድ ሰው እስልምናን ሲቀበል ጊዜ የነቢያትን ህብረት ተቀላቀለ ማለት ነው። የአምላኩን ትእዛዝ ኖረ ማለት ነው። አምላክ አላህ በዚህ ዓለም ላይ ስትኖሩ ሙስሊም ሆናችሁ ኑሩ፣ ሙስሊም ሳትሆኑ ወደ እኔ እንዳትመጡ ብሎ በርካታ ቦታ ላይ ተናግሯል። ወላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። አደራ ሙስሊሞች ሆናቸው እንጂ እንዳትሞቱ ይለናል። ሙስሊም ሆኖ ለሞተ ሰው አላህ በቀጣዩ ዓለም ሙስሊም ለሆነ ሰው ምን ቃል ገብቶለታል የሚለውንም ራሱ ቃል ገብቶልናል። ምን ብሏል? የእኛ ዘር የሚላል አይደል? አንዳንዴ የእኛ ዘር እኮ የወልዮች ዘር ነው ይላል። የእኛ የሸይጣን ዘር ነው እንዴ? ማንም የሸይጣን ዘር የለም። እዚህ ሁሉ የተሰባሰበው የወልይ ዘር ነው። መስጊድ አይደል እንደገባ ነው። ወልይ ሲባል የሆነው ካባ የለበሱ ዱላ ያዙ ሰውዬ እንዳይመስሏቸው። የሰገደ የሰው ሐቅ ያልበላ ነው ወልይ። አለቀ። ይሄ ሁሉ ወልይ ነው። የአላህ ወልይ ስለሆነ እዚህ ቤት የገባው። ነይ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። 4 ነጥብ። ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው። መጽሐፍ ቅዱስ አውጡ ዕብራውያን ምዕራፍ 9 ቁጥር 11 ላይ ምዕራፍ 9 ቁጥር 11 ላይ ምን ይላል? ነገር ግን ክርስቶስ መጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን ፈጽሞ ወደ ቅድስ በገዛ የዘላለም ቤዛነትን አግኝቶ በገዛ ደሙ ገባ እንጂ በፍየሎችና በኮርማዎች አይደለም። በፍየሎች በኮርማዎች አይደለም። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጇ ነው ቤዛ። የእመቤታችን የቅድስት ድንግል ማርያም ልጇ የዓለም ቤዛ፣ የዓለም መድኃኒት፣ ለዓለም የተከፈለ ዕዳ በቀራንዮ ላይ የሞትና የኃጢአት መድኃኒት ሆኖ ለኛ። እስኪ ይህን ቪዲዮ ይወስ ሰኞና ሐሙስ የጀነት በሮች ይከፈታሉ። አላሁ ረቡል ዒዘቲ ወልጀላል የጀነት በሮቹ ሲከፈቱ ለባሪያዎቹ ይቅር ይላቸዋል። ካፊር ካልሆነና ሻህና ያለባቸው ሁለት ሰዎች ካልሆኑ በስተቀር ሁሉም ምህረቱን ያገኛሉ። የተጋጩ ሰዎች ካልሆኑ በስተቀር ወይም ካፊር ካልሆነ ኦር ሙሽሪክ ካልሆነ ሁሉም ምህረቱን ያገኛሉ አሉ ሰለዋቱ ረቢ ወሰላም። ይቅር የመባባሉ ጉዳይ ሻዕባን ስለሆነ ረመዳን ስለሆነ ዙልቅዕዳ ዙልሒጃ ስለሆነ ሳይሆን
በእያንዳንዱ ሰዓት፣ በእያንዳንዱ ቀን፣ በእያንዳንዱ ጊዜ አፉ መባባልን ኢስላም አስተምሮሃል። በግዴታም ደረጃም ጭምር አምጥቶታል። እኔ ቀርቶብኝ ወንድሜ ይሳካለት፣ እኔ ርቦኝ ወንድሜ ጥገብ፣ እኔ ሞቼ ወንድሜ ይኖር እስከ ማለት ደረሱ ብሎ አደነቃቸው። አላህ ተባረከ። ጥለነው ለምን ሄደው ዱንያ ከወንድም እህቱ ጋር ተጋጭቶ፣ ከቤተሰቡ ጋር ተጋጭቶ፣ ከእናቱ ከወንድሙ ከአባቱ ኢላ አኺሪ ተጋጭቶ ከዓመት ዓመት ስራ የማይመዘግብለት ላ ሐጅ የማይመዘግብለት ወላ ጾም የማይመዘግብለት ወላ ሰደቃ ወላ ሰላት የማይመዘግብለት ሰው ሞልቷል። ማአንደሁ የተሰጠን የሶስት ቀን እድል ብቻ ነው። 72 ሰዓት 73 ቀን። ለምን ከተባለ በዚህ 3 ቀን ውስጥ የመጀመሪያው ቀን በጣም የብስጭትና የጋልንበት ቀን ነው። ሁለተኛው ቀን ረገብ የምንልበት ቀን ነው። ሶስተኛው ቀን ደግሞ መመለስ የምንችልበት ቀን ነው። እኔ ነብዩ መስጂድ ላይ ሰለላሁ ዐለይሂ ወሰለም ዓመት ቁጭ ብዬ ኢዕቲካፍ ከማደርግ ሁለት የተጣሉ ሰዎችን ሄጄ ባስታርቅ የማገኘው አጅር እሱ ይበልጥልኛል። ያገር ሽማግሌ አልሐምዱሊላህ ረብል ዓለሚን